ጢሞቴዎስ ምዕራፍ 1 ቁጥር 8 ሰው እንደሚገባ ቢሰራበት ሕግ መልካም እንደሆነ እናውቃለን ይላል። ሐዋርያው ቅዱስ ጳውሎስ በዚህ ምዕራፍ ኦሪትን እየነቀፈ መጥቶ ነበርና ኦሪትስ ሕጉን ለሚፈጽመው በሕጉ ጸንቶ ለሚኖር ደግ ሕግ ነው። ይህንም እናውቃለን። ሕግ የሚሰራው ለጻድቃን እንዳይደለ ለኃጥአን ነው እንጂ አለ። ኃጥአን ያላቸውንም ሲዘረዝር ለከዳተኞች፣ ኃጢአትን ለሚያዘወትሩ፣ ለደፋሮች፣ ለተሳዳቢዎች፣ ለሴሰኞች፣ ከጽድቅ ለወጡ፣ በልባቸው ርኩሳን ለሆኑ፣ እናት አባታቸውን አያቶቻቸውን ለሚገድሉ፣ ነፍስ አትግደል የሚለውን ሕግ ተላልፈው ሰውን ሁሉ ለሚገድሉ፣ አታመንዝር የሚለውን ሕግ ተላልፈው ለሚሰስኑ፣ ወደ ሰው ሚስት አትሂድ የሚለውን ተላልፈው ወደ ጎልማሳ ሚስት ለሚሄዱ፣ አትስረቅ የሚለውን ሕግ ተላልፈው ሰውን እያፈኑ ለሚሸጡ፣ በሰው ለሚነግዱ፣ የሰውን ከብት ለሚሰርቁ፣ በሐሰት ምስክር አትሁን ያለውን ሕግ ተላልፈው ሐሰት ለሚናገሩ፣ በሐሰት የፈጣሪህን የእግዚአብሔርን ስም አትጥራ የሚለውን ሕግ ጥሰው በሐሰት ለሚምሉ ነው እንጂ እያለ ሕግን በመጣስ የሚፈጸመውን ኃጢአት ዘርዝሮ ተናገረ። በሮሜ መልእክቱም ኦሪት ደግ ሕግ ናት፣ ትእዛዟም እውነት ነው፣ መልካምም ነው፣ በረከትም ነው። እንዲህ ከሆነ በጎ እንደሆነ የምናገርለት ያ ሕገ ኦሪት አጥፊ ሆነኝ እላለሁን ብሎ ራሱን ይጠይቅና አልልም በማለት ራሱ ይመልሳል። ሮሜ ምዕራፍ 7 ቁጥር 12 ከዳተኞች ከኃጥአን አንዱ ክፍል ናቸው። ከዳተኞች ምንድናቸው? ከዳተኞች በብዙ መልኩ ይታያሉ። ገንዘብ ተበድረው የማይከፍሉ፣ ውል ተዋውለው ውላቸውን የሚያፈርሱ፣ ቃል ኪዳን ገብተው ቃላቸውን የሚሽሩ፣ ሚስት በቃል ኪዳን አግብተው በሕግ በቃል ያገቧትን ሚስት ፈተው ሌላ የሚያገቡ ወዘተ። እነዚህ ሁሉ ከዳተኞች ናቸው። ከኃጥአን ሁለተኛ ክፍሎች ኃጢአትን የሚያዘወትሩ ናቸው። ኃጢአትን የሚያዘወትሩ ማለት ምን ማለት ነው? ዕለት ከዕለት የሚሰክሩ፣ ዕለት ዕለት የሚያመነዝሩ፣ ዕለት ዕለት የሚሰርቁ፣ በየጊዜው ወደ ቤተ ጣዖት የሚሮጡ፣ በየጊዜው ሃይማኖታቸውን የሚለዋውጡ፣ የሚሳደቡ፣ የሚደባደቡ ናቸው። ከእነዚህ ውስጥ ሴሰኞች አሉ። ሴሰኞች አመንዝራዎች ናቸው። ሴትን አይተው የሚመኙ፣ ግብረ ሰዶም የሚያደርጉም ሁሉ ሴሰኞች አመንዝራዎች ይባላሉ። በዚህ ምዕራፍ ቅዱስ ጳውሎስ የዘረዘራቸው ኃጥአን ሁሉ ለራሳቸውም ለሰውም መቅሰፍትና ኩነኔ የሚያመጡ ናቸው። ሐዋርያው ከዘረዘራቸው ኃጢአተኞች ውስጥ ሰውን ሰርቀው አፍነው ወስደው የሚሸጡና በሰው የሚነግዱ ክፍሎች አሉ። ይህን በተመለከተ ሙሴ የእግዚአብሔርን ሕግ ሲያስተላልፍ ሰውን ሰርቆ ቢሸጥ ወይም በእጁ ቢገኝ እርሱ ፈጽሞ ይገደል ብሎ ከነቅጣቱ ተናግሯል። በአሁኑ ጊዜ ሰውን በማታለልና ልቡን በመስረቅ ለባዕድ ሎሌነትና አሽከርነት አሳልፈው የሚያቀብሉ፣ ለስቃይና ለጽኑ አገዛዝ ለመለመኛ አሳልፈው የሚሸጡ ደላሎች የበዙበት ወቅት ነው።
በሀገር ውስጥ በህገወጥ መንገድ ከቦታ ቦታ ሰዎችን የማዘዋወር ድርጊት በዓለም ላይ ከፍተኛ ችግር እየሆነ መጥቷል። ብዙ ጊዜ በሰው መነገድ ወንጀል ላይ የተሰማሩ ወንጀለኞች ለሚመለምሏቸው ሰዎች የውሸት ተስፋ ይሰጧቸዋል። በአንዳንድ ሁኔታዎች የወንጀሉ ሰለባዎች ስራ እንደሚቀጠሩ ቢያውቁም ይህ ስራ ምን አይነት ሁኔታዎች እንደሚያካትት አያውቁም። ለምሳሌ አንዲት ሴት የቤት ሰራተኛ ሆና እንደምትሰራ ቢነገራትም ስራውን የምታከናውነው በምን አይነት ሁኔታ ውስጥ እንደሚሆን ማለት ረጅም ሰዓት ለመስራት እንደምትገደድ ክፍያው አነስተኛ ወይም ምንም ክፍያ እንደሌለውና ለብዙ ሰዎች ለመስራት እንደምትገደድ አይነገራትም። በብዙ ሀገሮች ሴቶችንና ህፃናትን በህገወጥ መንገድ ከቦታ ወደ ቦታ ማዘዋወርንና የችግሩ ስፋት አስከፊ ገጽታ በተመለከተ በተደረገ ጥናት መሰረት ሰለባ ከሆኑት መካከል አብዛኞቹ በህፃንነት የዕድሜ ክልል ውስጥ የሚገኙ ህፃናት መሆናቸው ይፋ ሆኗል። እነዚህ ህፃናት በብዝበዛ ላይ ለተመሰረተ የአኗኗር ሁኔታ ሊዳረጉ የቻሉት ተገደው ወይም ተታለው መሆኑ ተገልጧል። ህፃናትን ለጉልበት ብዝበዛ መጠቀሚያ ከሚያደርጉ የቡና ቤት፣ የመጠጥ ቤትና የዝሙት ንግድ ቤት ባለቤቶች ላይ ገቢ ለማግኘት ሲሉ ደላሎች ከገጠር አካባቢ ሴቶች ህፃናትን በህገወጥ መንገድ ያመጣሉ። ፍልሰት የሚያስከትላቸው ችግሮች የሚከተሉት ናቸው። ከላይ እንደተገለጠው አካባቢያቸውን ለቀው በቋሚነትም ይሁን በጊዜያዊነት ወደ ሌላ ቦታ የሚፈልሱ ሰዎች ከነበሩበት ኑሮ የተሻለ እንደሚገጥማቸው ተስፋ አድርገው ነው። ይሁን እንጂ ወደ ከተማ መጥተው በጣም ያልጠበቁትና ተገላቢጦሽ የሆነ ሁኔታ የሚገጥማቸው ቁጥራቸው ቀላል አይደለም። ከላይ እንደተገለጠው ከገጠር ወደ ከተማ ፍልሰት ላይ የተደረጉ ጥናቶች እንደሚያመለክቱት አብዛኛውን ጊዜ የሚፈልሱት ልጆችና በጣም ወጣቶች ናቸው። የእድሜያቸው ማነስም ለተለያዩ ችግሮች የበለጠ ተጋላጭ ያደርጋቸዋል። ከሚገጥሟቸው ሁኔታዎችም መካከል የጉልበት ብዝበዛ፣ ስሜታዊና አካላዊ ጥቃት እንዲሁም ተገዶ የመደፈር ጥቃት ይገኙባቸዋል። ስለዚህ ሐዋርያው ቅዱስ ጳውሎስ እንደተናገረው በሰዎች የሚነግዱ ደላሎች ከዚህ አስከፊ ስራቸው እንዲታቀቡ ቤተክርስቲያን ትመክራለች ታስተምራለችም። ስለሆነም ኦርቶዶክሳውያን ክርስቲያኖች ሁላችን ከዚህ አስከፊ ድርጊት ታቅበን በሕጉ በሥርዓቱ ጸንተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ ይርዳን። በሰማነው ቃል ይባርከን ይቆየን።